እኔ እናንተ ነው እኮ ማን ነው ንገረኝ የማን እንዳንተ እኮ ማን ነው ንገረኝ ማን ነው መሀላችን ተተሽጎ ወንድም እንዲገደል ያደረገው ማን ነው ንገረኝ ነውና ትክክል አይደለም እየተናገርካቸው ነገር ታውን ሰበልኩ ሌላ ነገር ውስጥ እየከተተው የፈለገውን ሰው ብትጠራጠር ግን ተጠራጠር የለብህም ጥላቻ አድሮብሃል እኛም ጥላቻ እኔ እኮ ከኔ ጋር ተነካከሙ እኮ ባንተ የተነካከው ከሱ ጋር ተነካክቻለሁ ከሱ ጋርም ተነካክቻለሁ ሁሉም ጋር ተነካከው ባንተ የተነሳ ነው አይደለ ጅማሮ ማን ነው ያንተ ጉዳይ ስለሆነ ነው ሶ አንተ ቤተሰባችን እኔ ግን ላይ ወጥቄ አረ ዞር በይ ስለዚህ ነው በቃ በስተክል ይከፋፍለሽ ብላ ተቀበል አንተ ምንድን ነው የምትካፈተው ምንድነው የጻፈው ለምን ይሁን ላይ ኪያ የኛን ጉዳይ ቤተሰቡ ስለ በራሳችን እንፈታ ለዛም ስል ነው እንደዚህ ያደረኩት ለዛም ስል ነው እነዚህ ሰዎች ከህይወታቸው ወጣ በማርያም ምንም ነገር ሳታረጋግጥ አታውራ እስቲ መረጋጋት ካለበት ወይም ነገሮች ውጡ አዎ ወጣላለሁ ላተራራ ኪያ ይላል ማን ስለሆንክ ነው የምታቆላምጣው ልክ እንደዛ ሰው ያ ሰው ማን ነው ይሆነ እየጠየኩ ነው ማን ነው ያ ሰው ንገረኝ ማን ነው ተሸሽጉ ያለው ንገረኝ ንገረኝ ማን ነው አንተ ብቻ የተናገረው እኔ የተናገረኝ አይደል እሺ በቃ እስከ መቼ ይደረማደክ ልቆይ ነው ህይወቴን ካመሰቃቀሉ ለምን ያልመጣው አንተ አልመጣሁም እሱ አልመጣሁም ወይ ብመጣሁማ እንደዚህ ቆሞ አይደለም አይነን ነበር ማጥፋት አለማሞት አይደል እኮ ስላልመጣው ነው አውቆ እንደዚህ ነው በቃ ያንተ ለሰው ላይ ጨምር ከሳስበ ነበር እጣን ነው ገብቷል ሰውነቱን አይታል ይሁን ሰው ከተሰበሰበ እኮ አንተ ለማሳረቅ ነው ቢያንስ እነሱን አታከብር እሷን እንደዚህ ጎርቷት ዝም ልላት ይገባል አንተም እኮ ጎርቷል ይቅር ብላለች እኮ ጎዳው እኮ ይቅር ብለሻል አዎ ሆን ስላለበት አይደል እኮ ተጣጣለ ነበረው በዚህ ጉዳይ ነበር አይደል ኧረ እባክህ ይሁን አሁን ምን እንደሆነ ታውቃለህ አሪፍ ነው ሁላችሁም ተደራጅታችሁ ነው የጠበቃችሁ ለምን ታውቃለህ እና ተረጋጋ ማንም አያውቅም እኮ ነገ ከነገ ወዲያ የሚኖረንን ቤተሰባዊነት ነገ ከነገ ወዲያ ምን ሊፈጠር እንደሚችል አናውቅም ነገ ከነገ ወዲያ አሁንም እኮ እነሱንም አውቀናቸው አይደለም እኛም አውቀውን አይደለም እኮ እነሱ ግን ለመተዋወቅም ቢሆን ተረጋግቶ ሰላም መፍጠር ያስፈልጋል ብለን ነው እሷ ብለን ነው እንደዚህ ያደረገው እሷ ደግሞ ለአንተ ስትል ይቅርታለች በቃ እሺ ምንድነው የምትለው በቃ ተውኩ እኮ ትቻለሁ አይደል ትቻለሁ እኔንም ተውኩ እኮ ከተውኩ ዝም በላ ከተውኩ መተው እኮ ነው በደምብ ይሁን ሁሉም ተቆጣጣሪ ያለው እዚህ ነው ይሁሉ ሰው አንድ ብቻህን አትሆንም ብቻ ለምንድን ነው ግብግብ የምትፈጥረው አንተ የተመታውን ያህል እኔ ተሰምቶኛል አሞኛል እንዴ ግን ደግሞ በቃ ከዚህ በኋላ ከሄደ ወዴት ነው የሚሄደው የሷም ወንድሞች ይጎዳሉ ከዛ የኔም ወንድሞች እዚህ የሆነ ነገር ይፈጠራል ማንንና ነው እኛ እየመጣን ማንን መጣው ማንም አይደለም እኮ ወንድ ደግሞ ወንድ ነው በቃ ትንሽም ሆነ ቀጭንም ሆነ ወፍራም ረጅም አጭር በቃ ሲነካ ምንም ትግስት የለውም ገባ ስለዚህ አሁን አንተ በጉልበት ማመንህን ተው በቃ የሆነ ሰዓት ላይ እኛም እንደዚህ አድርጎን ነበረ በቃ ግን በቃ እንዴ ይሁን አንድ እንድታቀሙ ፈልገው ነገር ቢኖር ማለት ነው አንተ ልክ ልትሆን ትችላለህ ጊዜው ላይ ሆን ይችላል ማንነታችንን እርስ በርስ እስክንተዋወቅ ድረስ ተላልፈን ከባድ ግብግብ ውስጥ ገብተናል በአንድም ሆነ በቀጥታም ሆነ በተዘዋዋሪ ማለት ነው ባርኪ ጋር የጀመረ እጅግ በጣም ማንወጣው ትንሽዬ ነገሮች ተወሳስበው ቢሆን ከዛ የባሰ ህይወት እንኳን ሊያስከፍለን የሚችል ስተቶችንና ችግሮች ተፈጥሮ ነበር ከዚህ በፊት ሊሆን ይችላል ይሆንና ግን ትናንትና ማለት ነው ወንድማችንን ካሊድ ለማዳን ራሷን ያቀርባበረች አደጋ ቢሆን አንዴ ተረጋጋ ይሆናስ ነገሩን እኮ ለማስ አንተዋወቅም አውቃ ሊሆን ይችላል ደግሞ የእውነትስ ቢሆን እሱ ነው ያልኩ ያለው ዮናስ ይሄ ነገር ግን ለመተዋወቅ በቂ ነው ጊዜ ያስፈልገናል ያኔ ታንቄ እንትን ባልኩት ገመድ ላይ በተንጠለጠል ቢሆን በዛው አንተ ስትመጣ ቢሞትስ ሞተ ነው ያው ነው በቃ ይሄን እኮ ነው እያወራ ያለው ውጣ አንተ ለምናችሁ ነው የምትመጡት ሂዱ ውጡ ሌላ ፍለቀት ነው ሰው አንተ ለምን ዝም አትልም በእናትህ ወንድምህ እላፊ ቃል እላፊ ማታ እኛ ቀመን ስጋት መግባት አንፈልግም አንተ በወጣ ቁጥር ተደብደባል ለማይፈልግ አንተ
እንዴ በዚህ ወር ስንት ነው የመታው? ስንት ነው የገባው? ይሁን በአንተ ባገባ በቤት ተመታለች። እኔ ነክቶኛል፣ ሶፊ ነክቶታል። ያንተ ነገር ሙሉ ቤተሰቡ ነው የሚነካው። ለምን አታውፈን? እኛ ረናኑ ምንድነው ትፈልጋለህ? ለዚህ እኮ ነው ሰላም ትጠረሽ ለኔ ሰላም ለኛስ ሰላም ይሁንና ምናልባት እኮ አንተ ነገ ከነገ ወዲያ ሲረጋገጥና ነገ ከነገ ወዲያ ሲታወቅ ምናልባት ወይ አንተ ጋር ነው እውነት ያለው ወይ እኛ ላዳምጠኝ ወይ ደግሞ አንተ ትክክል አይደለም ያልከው ነገር ነው። ከሁለት አንድ ነው እኮ ነው የሚሆነው። አዎ ትናንት የተፈጠሩትን ነገሮችን ጠቅላላ እየተቀነባበሩ እንደነበረው ዛሬም እየተቀነባበሩ ሊሆን ይችላል እኮ። ይሄንን ነገር ለማረጋገጥ ግን መጀመሪያ ሰላም ይቅደም ነው በቃ። በጎሪጥ መታየታችንን ካቆምን በኋላ የሚመጣውን ውጤት ነገ ከነገ ወዲያ ወርም 15 ቀን ዓመትም ይፍጅ መጀመሪያ ሰላም እናድርገውና ለሰላም መተዋል አይደል? እኛም ለሰላም ቁጭ ብለናል። ይሄንን ነገር ቸኩለንበት ይሆናል እንዲህ ምናልባት እኮ የተሻለ ቤተሰብ ልንሆን እንችላለን። ምናልባት ደግሞ የተሻለ ጠላቶችም ልንሆን እንችላለን። ለዛ ጊዜ ያስፈልጋል። ግን እንዲህ እየተላለቀን አንዳችን ከአንዳችን ውስጥ ላይ እየተማማትን አይደለም። ለሰላም የተዘረጋጀ አለ ያንን እጅ እንጨብጥ። ከዛ ነገ ከነገ ወዲያ ላይ ደግሞ አንድ የተሰራ ስህተት ካለ ሁሉም መመለስ ባለበት መልኩ ይመልሳል። ጊዜ ላይሆን ይችላል። ትክክል ነህ። የተጎዳው ጉዳት አለ፣ የተጎዳው ጉዳት አለ። ሁላችንም 18 እና 16 ዓመት እንደሚያስፈርድብኝ እያወቀች እንደዛ ድራማ የሰራች ልጅ ዛሬ ላይ ይሄ ሁሉ ነገር እንዳልተቀነባበረ በምን ታውቃለህ? አንተ ማረጋገጥ ቆይ እነዚህ ሰዎች ሰርጎ ከገቡ በኋላ ስር ከሰደደ በኋላ የነዚህ ሰዎች ግንኙነት ስር ከሰደደ በኋላ ነገ ላይ ነቅሎ ለመጣል በጣም ቢያስቸግረንስ? እስከ ዛሬ ያልተናገርኳችሁ አንድ ሰው አለ ይሁንና እኔም እኮ እያልኳለሁ ያሰው ሙሉ ለሙሉ አምነን ሙሉ ለሙሉ ነገሮች ተፈጥሮ እጅ እንጨባበጥ ወይም ደግሞ ሌላ ነገር እናርጋ አይደለም። ነገር ግን አሁን ላይ ሰላም እሺ ያሰው ማለት ነገር ልክ እንደዛ ሰው ያሰው ማለት ነው። የሆነ እየጠየኩ ነው። ማን ነው ያሰው? ንገረኝ። ማን ነው? ማን ነው? ይሁንና ትክክል አይደለም እየተናገርኩ ያለው ነገር ሰው እርስ በርሱ ሌላ ነገር ውስጥ እየከተተ ነው። የፈለገውን ሰው ብትጠራጠር ግን እንኳን መጠራጠር የለብህም። የሰማኝ ነው አይደል? ከዚህ በፊት አንተ ባለመናገር ወንድሜ ተይዞ ነበር። እጇን እኮ ይዟታል። ባካችሁ ቁጭ በሉ፣ ችግር የለም። ያው ከራሷ ጋር ያለው የሰማኝ ነው ጋር ነው አይደል? ቆይ አኑ ወይ አንድ ተረጋጉ። ከዚህ ቀደም እኔ እናንተ ምንድነው እኮ ማነው ንገረኝ። የማን ነው አንተ? እዚህ ጋር ማነው ንገረኝ። እኔ እናንተ ማነው መሀላችን ስር ተሸክሽጉ ወንድሜ እንዲገደል ያደረገው ማነው ንገረኝ። ይሁንና ደግሜ ያጠየቀ ማነው ንገረኝ ብያለሁ። እነግርሃለሁ። እሺ ማነው? ይሄ ትልቅ ነገር እኮ ነው። ምንድነው? በፈጠረ ቀደም እንዲያስቀው በቃ እኔ ነግሬሃለሁ አይደል? ያንዴ በቃ በምችለው አሁን ማነው ምናልባት የሆነ ነገር ካለበት ተናገር። ያም ሰው በእነዚህ ሰዎች በተመሳሳይ መንገድ ነው ህይወታችን ውስጥ የገባው። ለዛም ስል ነው እንደዚህ እያደረግኩ ያሉት። ለዛም ስል ነው እነዚህ ሰዎች ከህይወታችን መውጣት ያለባቸው። መረጋጋት ካለበት ወይም ነገሮች ውጡ። ማን ስለሆንክ ነው የምታውቀው? ይሁንና የምታውቀው ነገር ካለ ንገረን። እኛም መስማት እንፈልጋለን፣ ማወቅ እንፈልጋለን። የተሳሳተ ስህተት የሆነ ነገር እኛም ማድረግ አንፈልግም። ካሁኑ የተበላሸ ነገርና ነገ ዋጋ ያስከፍለናል ብለህ እያሰብክ ያለው የምታውቀው ነገር እየተፈጠረ ያለው ማለት ነው። አንተ ባለማውራት ስር እየተፈጠረ ያለው ባለመናገር ነው። ወይም ደግሞ ነገ ህይወት የሚያስከፍለን ከመካከላችን አንዳችን አዝነን የሆነ የሚፈጠር ነገር ካለ ያለ ከመፈጠሩ በፊት ዛሬ ነገር ሰማኝ ነው አይደል? ዛሬ ላትነግረኝ ትችላለህ። ግን ይሄ መሀላችን ስር የገባው ሰው ከቤተሰቤ አንድን ሰው ጫፉን እኮ የሆነ ጉዳት ምናምን ደርሶበት አይደል? ዝም ብሎ እሺ ብሎ እንኳን ባገኝ ማለት ነው እሱን አይደለም አንተን ነው የምገድል። ሰምተኛል አይደል? አሁን ቆይ ይወና ትክክል ምንድነው ታዲያ ማለት ነው? ላይ ተውፋ ትክክል ነው። ምክንያቱም አሁን 11ኛው ሰዓት ላይ እጃችንን ልንጨባበጥ ብለን ራሱ ያልተናገርከው ነገር ካለ ነገ ህይወት ያስከፍለናል። ያ የሚያስከፍለን ህይወት ደግሞ ከመርፈዱ በፊት መናገር ካለብህ አሁን ትናገራለህ፣ ለቀን እንወጣለን። ካለበለዚያ ግን እርቅም ካስፈለገና እዚህ ነገር ውስጥ የተሳሰበ ነገር ካልፈጠር ይሄው ሰላም ተባብለን እጅ ተጨባብጠን እንውጣ።
ይሁንና ነገ ትክክል አንተ ነህ ወይም ደግሞ አይደለም ብለን ማሰብ የተሳሳተ ውሳኔ እንድንወስን እንዳታደርገን። ከአሁኑ ንገረን፣ መስማት ያለብን ነገር ካለ። በዚህ ልክ ከአጠገቤ ይራቁ፣ ከቤተሰቦቼ አጠገብ ይራቁ የምለው ለዚህ ነው። ይሁንና ሰውየውን እንድነግርህ የምትፈልግ ከሆነ እነዚህ ሰዎች ከህይወታችን አስወጣልን። ቆይ ያ ሰውዬ የቀረብክ ነው። እነሱ እስኪ በደፈናው በቃ ይኸውልህ አዲስ ሰው እኛ ነን አይደል? እኔም እህቴም ወንድሜም እንኳን ንገረን፣ ችግር የለውም። ያጠፋነው ነገር ይቅርታ ማለት ካለብን ይቅርታ እንዳለን፣ አሊያ ግን የሆነ እላፊ ነገር አትበል። እነሱም ውስጥ ካሉ ነገር እኛም እየፈራን ነው የምንጨባበጠው ማለት ነው። የተግባባን ለእህቴም ለወንድሜም አስባለሁ። ስለዚህ ንገረኝ፣ መጨባበጥ ካለብኝ ይጨባበጣል፣ አሊያ ግን አልጨባበጥም። ተግባባናል? እኛም ሰው እንተናለን። ነገር ካለ ተናገር። ምንም አውቀው ነገር የለም። ደርሳችሁ መጣችሁ ነው እንጂ ምናቃችሁ እኛ እናንተ ሄደን አይደለም። ስለዚህ ይሄን እንድትወሩ አልፈልግም። ነገ ከነገ ወዲያ የሆነ ነገር በቃ እየተነጋገሩ ያሉት እነሱ ናቸው። በእናንተ የተነሳ ነው በአንቺ የተነሳ ነው ያ ሰው ህይወታችን ውስጥ ገብቶ ይሄን ሁሉ ነገር እያደረገ ያለው። ችግር የለውም። ማንነቱን ንገረን። አንዴ እንደማመጥ አሁን የመጣንበት ፐርፐዝ አለ። ይኸውና አንዴ ትረጋጋለህ። አንዴ አዳምጠኝ። ይኸውና የመጣንበት ነገር አለ። እኛ እዚህ የመጣ ነው ኪያ ስላለችን እርቅ እንዲወርድ ነው። ሶ አሁን አኩኩል የምንጫወትበት ታይም አይደል። ሁሉም ሰው ተሰብስቧል። አንተ የምታውቀውን ነገር ታወራለህ። አይ አሻፈር የምትል ከሆነ ቶፋ እንዳለው እዚህ በተፈጠረው ወይም ደግሞ ወርቅ ከወረድን በኋላ ከጀርባችን የሆነ ነገር ቢሆን እየከፈልን ያለው የህይወትን መስዋዕትነት ነው። የሰማኝ ነው አይደል? ሶ ለዛ ነገር እንዳለው ጭራፊ እንኳን የሆነ ሰው ላይ አደጋ ቢደርስ ካደረሰው ሰውዬ ጋር ሳይሆን ካንተ ጋር ነው የምንነጋገረው። የሰማኝ ነው? አዳምጠኝ። ግልጽ አድርገህ ንገረን። ምንም ያስፈራ ነገር የለም። ግልጽ አድርገህ ትነግረናለህ። አሁን ቤተሰብ አይደለም። ይኸውና ጥላቻ አድሮብሃል። እኛም ጥላቻ እኔ ከኔ ጋር አልተነካኩም እኮ በአንተ የተነካካው ከሱ ጋር ተነካክቻለሁ፣ ከሱ ጋርም ተነካክቻለሁ። ከሁሉም ጋር የተነካካሁት በአንተ የተነሳ ነው አይደለ? ጅማሮ ማን ነው? ያንተ ጉዳይ ስለሆነ ነው። ሶ አንተ ቤተሰባችን ነህ አይደለ? ሶ ስለዛ አንተ ብለን እኛ ተነካክተናል። ሶ ሄደና ኪያ እርቅ እንዲወርድ እንፈልጋለን። ይሄ ነገር ልክ አይደለም። ሶ እሷ ያገችበት ነገር እሷ መጋፋት አንፈልግም። የተፈጠረው ነገር እሺ በቃ እርቅ ይወርድ ብለን ተስማምተናል። ሶ አንተ ጋር ጥላቻ አይደል? እኛ ጋርም ደግሞ ሰላም የለም እኮ ያ ነገር ተፈጥሯል። ግን አሁን እርቅ መውረድ አለበት። እሺ እርቅ እናወርድና እርቅ አወረድን ማለት ቤተሰብ ሆንን ማለት አይደለም። የሰማህ ተደጋጋሚ ጊዜ የምናወራው ነገር እርቅ አወረድን ማለት ቤተሰብ ሆንን ማለት አይደለም። ግን ለአንዳንድ ጉዳዮች እርቅ መውረድ ካለበት እርቅ ይወርዳል። ስለዛ እርቅም ሲወርድ ደግሞ ሁላችንም ደግሞ ልባችን ጠርቶ መሆን አለበት። ያልነገርከን የደበቅን ከጀርባ ያለ ነገር ካለ ትነግረናለህ። አሁን እኔ ሌላ ጊዜ እናወራበታለን። አሁን የመጣንበት እኔ አሁን እዚህ ደም እየሞቀ ስለዚህ እዛ ነገር ላይ ትንሽ መንቆይ ከሆነ ሌላ ነገር ነው የሚፈጠረው። ነግሬሃለሁ እኮ እያወራሁ ነው። ስለዚህ አንተ ምንድን ነው የምትካፈተው? ምንድን ነው አሁን ላይ ኪያ የእኛን ጉዳይ ቤተሰቦች ነን፣ በራሳችን እንፈተዋለን። አሁን የመጣነው እነሱን እናስታርቅ ነው አይደለ? በቃ የእነሱን መታረቅ ብቻ ላይ ፎከስ እናድርግና የእነሱን እንጨርስ። እሱን ከዛ በኋላ እንጨርሳለን። ምክንያቱም እዚህ መናደድም ካለብኝ ብቻ ከሱ ጋር ነው የምናደደው። ሌላ ሰው ባለበት ከሱ ጋር በእነዚህ አይነት ነገር ማውራት ማለት ነው። አሁን ተነስና በስትክክል ከሁሉም ጋር ይቅርታ ተባባልና እንጨርሳለን። ማውራት አልፈልግም። የማያስፈልገን ከሆነ ይሄ ነገር የማያስፈልግ ከሆነ ከአሁኑ የሆነ ነገር ተባብለን እኔ መውጣት እኔ ከተፋ ጋር አውርቻለሁ ይሄን ነገር ከዚህ በፊት እሱም እንደ አዲስ ነው እየጠየቀኝ ያለው። እኔ እነግረዋለሁ። ነገሮች ከረፈዱ በኋላና የማይሆን ነገር ካደረግን በኋላ እዚህ ነገር ነው የፈለከው? ምን ችግር አለ? ማን እንዳለ ባዳ ነው እዚህ እንድታውቁኝ ነው። እሺ በቃ በኋላ ነው። ስለዚህ ያው እርቁ ላይ ብቻ ፎከስ ነው። አሁን እርቅ የምናደርገው ሶፊ እንዳለው ዘመድ ለመሆን አይደል? በቃ እሷም የሆነውን ጨርሳለች አይደል? በቃ እሷም ከኔ ጋር ትለያለች። ስለዚህ አላውቅም ስለ ኪያ እኔ ሌላ ነገር ማውራት ምናምን አልፈልግም። ብቻ ግን እኔና ባርኪ በነበረን ነገር ላይ እንድታገግም ነበረ። ቤተሰቦቿ ስላላወቁ ነበረ። አሁን ቤተሰቦቿ አውቀዋል። ስለዚህ ከኔ ጋር ምንም የሚያቆያት ነገር የለም። ቢያውቁም እኮ ምንም አያመጡም። አንተ ነህ ዝም ብለህ ይሆና አሁን ከዚህ በኋላ ነው የምልህ ከአንተ ጋር ነው የሚሆነው። አንደኛ እዚህ ጋር ሽምግልና ነው ቁጭ ያልነው። አነጋገር ልክ አይደለም። አዳምጠኝ ይሆና አዳምጠኝ። በስትክክል አውራ። ስለዚህ ከቅድም ጀምሮ እያቋረጥክ ነው። በጣም በተደጋጋሚ እያወራኝ ነበረ በሰው ጉዳይ ላይ ያልሆነም ነገር ተናግረኛል። ስለዚህ ያኔ ለማስረዳት አልቻልኩም ነበረ። አሁን ግን ጊዜው ደርሷል። ኦልሬዲ ቤተሰቦቿን ማውቀዋሉ ምናምን ነገር ከኔ ጋር ምንም የምትቆይበት አንድም ቀን አንድም ሰዓት አንድም ሰከንድ የምትቀመጥበት ምንም አይነት ምክንያት የለም። ስለዚህ ከእሷ ጋር ያለው ነገር እኔ ጋር እና እሷ ጋር ያለው ነገር አልቆ
ስለዚህ ምንም በእኔና በሷ መሀል ላይ ምንም አይነት ዝምድና የለም፣ ምንም ነገር የለም አይደል? ስለዚህ ያንን ነበር የምትፈልገው። በቃ የኛ ነገር አልቆ። ስለዚህ አሁን እዚች ጋር ያለው ፖይንት ምንድነው? እርቅና እርቅ ብቻ። ስለዚህ አንተም ላደረግከው ነገር ካንተ ነው የምንጀምረው። መጀመሪያ ባኪታችን እንጀምራለን። ያደረግሽው ነገር ልክ አልነበረ። ቅርታ ይገባሽ በእኔ ያደረግሽው ነገር ልክ አልነበረ። ማንተሽ ራስዎን ጠይቂያታለሁ። ከዛ ደግሞ አንተ እሷን ጠይቃታለህ። ምክንያቱም ጀግና ልጅ ነች፣ መምታት አልነበረብህም። ከዛ በኋላ ይሁን አንተ ይቅርታ ይጠይቅሃል፣ አንተ ደግሞ እሱን ይቅርታ ጠይቀዋለህ፣ ብዙ ያልቃል ማለት ነው። ስለዚህ እንጀምራለን። ባንክ ጀምሪ። ያጠፋሽው ከልብሽ ነው ከልብሽ ነው። መጠየቅ ያለብኝ ይቅርታ ዮናን በጣም አስቀይሜያለሁ። ህይወቱን ሙሉ አመስቃቀይበታለሁ። እንዲህ እንዲጮህ እንደዚህ እንዲሆን ያደረኩት እኔ ነኝ። በእኔ ምክንያት ነው እንዲህ የሆነ ያለው። እንደዚህ አይነት ነገር ውስጥ ሁሉ የገባ ነው። ይሄ ሁሉ ነገር ውስጥ እንዲፈጠር እንደዚህ እንዲሆን የተደረገው እንዲህ ሆነ ሁሉም ነገር በእኔ ምክንያት ነው። እኔም ደግሞ በሰዓቱ እንደዚህ እንድትሆን ፈልጌ ሳይሆን ነገሮችን ያስተካከልኩ ልክ ነኝ ብዬ አስቤ ነው ይሄን ሁላ ነገር ያደረኩት። እና ደግሞ ለሁሉም ነገር ላደረኩት ለእያንዳንዱ ነገር ህይወቱ ውስጥ ለገባውት ነገር በቃ ሁሉንም ላደረኩት ለእያንዳንዱ ነገር ይሁንና በቃ እኔ እግር ላይ ወድቄ ነው። ኧረ ዞር በይ ምን አይነት ክብር ነው? ንቀት ከሆነ እንደውም ይቅርታ። አንተ ምንድነው ጸብጸብ ምን አንተ ምንድነው አልተማራችሁም እንዴ? ምን ከቀደም ጀምሮ ይቅርታ ጠይቀችው። ተነስና ይቅርታ እሺ ተቀበላት። ተነስ ይቅርታ ተቀብዬሻለሁ። በቃ ጨረስን። በቃ ቁጭ በአንዴ ሁሉም ነገር በአንዴ አይሆንም። ቀስ እያለ እየተስተካከለ ይመጣል። ምንም አይስተካከልም ከህይወታችን ይሁንና በቃ በምንም በጣም ይቅርታ ለሁሉም ነገር። ፍቅረኛሽ ነው። ሁለታችሁ መሀል ገብቼ ላደረኩት ነገር ለእያንዳንዱ ነገር በጣም ይቅርታ። አኑ በጣም ይቅርታ ለሁሉም ነገር። እህትህን፣ ጓደኛህን፣ ወንድምህን እንዲሆን ያደረኩት እኔ ነኝ። ለሁሉም ነገር በጣም ይቅርታ። ቶፋዬን በጣም ይቅርታ። ኪዩ ቤትሽ ድረስ መጥቼ በጥብጬብሻለሁ። ፕሮግራምሽን መተሽ ሰፈራችን ያልሆነ ነገር ተናግረሻለሁ። ለሁሉም ነገር እያንዳንዱ ነገር ላደረኩት ነገር በጣም ይቅርታ። ሶፊዬን በጣም ይቅርታ። መጀመሪያ መናገር የምፈልገው ነገር ኪያ ይሄንን ፕሮግራም በመጀመሪያ ስላዘጋጀ በጣም ደስ ብሎኛል። ይቅርታ ለሁላችንም የሚያስፈልግ ነገር ነው፣ ትልቅ ነገር ነው። ከዚህ በኋላ ወደፊት እንደምንኖረው ህይወትን ይቅር መባባሉ ትልቅ ነገር ነው። ውስጣችን ላይ ቂም ተያይዘን አላስፈላጊ ነገር ውስጣችን ላይ ይዘን ወደፊት ቤተሰብ መሆን አንችልም እና ወደፊት መቀጠል አንችልም እና ይቅርታ ትልቅነት ነው እና እኔም ከዚህ በፊት ስሞክረው ስጠራ የነበረው ነገር ከሆነ ጋር ሊያግባባኝ ያልቻለው ነገር ይሄ ነው። ይቅር መባባሉ ለሁላችንም አስፈላጊ ነው። ሁላችንም ተበድለናል፣ እኛም በድለናል እና ለጠፋውን ነገር ይቅር መባባሉ ትልቅ ነገር ነው። ባኪ እኔ በበኩሌ ቂም የለብኝም። ለሁሉም ነገር ይቅር ብዬሻለሁ። ዮናንም ቢሆን አውቃለሁ። መች ተጎዳሽ ነው ይቅርታ ለጨርሳ እንዲሆን መች ተጎዳሽ? የተጎዳሁት እኔ ይቅርታ አልተጎዳሽም። እኔ በሞት እኮ መቃብሬ ላይ መታ የምታለቅሰው እናቴ እንጂ አንቺ አይደለሽ። አውቃለሁ ውስጥ ትልቅ ጥላቻ ሊኖር ይችላል፣ ግን ላደረኩት ነገር ለሁሉም ነገር አሁን በድጋሚ ይቅርታ ጠይቃለሁ። ከመጀመሪያው ጀምሮ ላደረኩት ነገር ነው። ባኪ አንቺ ላይ ላደረኩሽ ነገር በጣም ይቅርታ። ልጃዝኛ ያንን ሁሉ በደል መፈጸም አልነበረብኝም ነበር ነው፣ ግን ለሁሉም ነገር ይቅርታ። ወንድምሽ እኔ ላይ ያደረገውን ነገር ይቅር ብያለሁ። በቂ ማለፍ አልፈልግም እና ለሁላችንም ሰላም ይሻላል። ፍቅርና ሰላም ነው ያስፈልጋል። አይደል? ለወደፊት እና ቂም ላይ መቀጠሉ ምንም አይጠቅምም እና አንተንም በጣም ይቅርታ ስላደረኩት ነገር ሁላችሁም ይቅርታ ጠይቃለሁ።
ሌላ ካልኩሌሽን ምናምን አያስፈልግም። ዋናው ከአንተ የሚመጣው ብቻ ይቅርታ ነው የሚፈልገው። እሺ በስሜት ተገፋፍቼ የትኛው ሳይ አልቻልኩም ነበር ነው በጣም ተናድጄ እንደዛ ማድረግ በጣም ይቅርታ። ልክ እንዳልሆንኩ አውቃለሁ። እንደዛ አይነት ነገር ማድረግ አልነበረም። አይደለም መማታት ይቅርና ላፊ ቃላት ራሱ መናገር አልነበረም ነበር። እየቆየ ነው የገባኝ ነገሩ ማለት ነው። ጥፋት አጥፍቻለሁ ከልክ በላይ። ምናልባት ይቅርታ ማለት ይክስሻል ብዬ አላምንም። ያው ይቅር መባባል ይቅርታ መጠየቅ ግዴታ ስለሆነ ነው እንጂ ላጠፋሁት ነገር በጣም ይቅርታ። እና ደግሞ ሰው ለምን አጠፋህ ለምን ተሳሳትህ አይባልም። ምክንያቱም ማጥፋት ያለው ሰው ማልማት ነው ደግሞ ጥሩ ነገር መስራት ነው ያውቀው። ምክንያቱም ሁሌ ልክ መሆን የለም ሁሌ ስህተት መስራት የለም። ስንሰሳት ነው አዲስ ነገር የምንለምደው አዲስ ነገር የምናውቀው። ባንጣላ ወይ ደግሞ ይሄ ነገር ባይፈጠር ኖሮ ይሄ እንደዚህ አይነት ቤተሰብ ለመመስረትም አንበቃም ነበር ለማለት ፈልጌ ነው። ምናልባት ጸባችን ለምክንያት ሊሆን ይችላል። ያን ነገር ከግምት ውስጥ አስገብተናቸው ይሄንን ከልብ ቅርብ ስለሚያስቡ ለዛ ነው ደስ ይላል። በተጨማሪ ብዙዎቻችን ያሉ ሰዎች በጣም ይቅርታ ጠይቃለሁ። ከልቤ ነው ድጋሚ ላለመሳሳት እሞክራለሁ። አልሳሳትም ብዬ እንደምዳለሁ። ከልቤ በጣም ወደ ስሜታዊ መሆን አስፈላጊ አይደለም። ከመተህ ዋናው ነገር እሱ በሆነ ነገር ማድረግ የነበረበትን ነገር የሚያደርገው ፍቅረኛ ተመታ ዝም ሊልሽ አይችልም። አንተም እንደወንድ ብታየው በሱ ቦታ ላይ ራስህን ታስቀምጠው ልታደርግ የምትችለው ነገር ነው ያደረገው። ፍቅረኛው ተመታለች፣ መመታት ብቻ አይደለም ተረግጣለች። ስለዚህ ያደረገው ነገር ማንኛውም ሰው ሊያደርግ የሚችለው ነገር ነው ያደረገው። እሱን ደግሞ አንደርስታንድ ማድረግ አቅቶ ግብረ አበሩን ሰብስበው ምንም ቀጥታው ለዛ ደግሞ ይቅርታ ልጠይቀው ይገባል። ይቅርታ እንድትለው ፈልጋለሁ። እሱ ስለሚፈልግ አይደለም እኛም እንፈልጋለን። እንደ ቤተሰብ ተጎድቷል ብለን ስለምናስብ ይቅርታ እንድጠይቀው ፈልጋለሁ። ያኔ ሰላም ይሆናል። ይቅርታ ያንን ነገር ይክሰዋል ወይም ደግሞ ያንን ነገር ይመልሰዋል ምናምን አይደለም ጉዳዩ ነገሮቹ በቃ ለአስሙስሊ ማድረግ ስላለባቸው ነገሮች የሆነ ስቴብል ሆኖ እንዲሄዱ ከማሰብ ነው እንጂ የዮናን ደም ወይም ደግሞ ያን የተሰቃየ ነው እሱ ታሞ ወይም ደግሞ እሱ እንትን ሆኖ የአንዳችን አይደለም የእሱ ነገር እኛ ራሱ እሱ እንደዛ ሲሆን አይተን ትኩሳቱ ግለቱን አይመልስልንም። ግን ይቅርታ ማለት ካለብኝ ልለው እችላለሁ። ማንተናንተ የተሰማችሁ ካለብኝ ምናምን አይደለም። በቃ አለብህ ትለዋለህ። ቀጥታ ነው ይቅርታ ብቻ ነው ካለብኝ ማለት ስላለብህ ነው ነበር። ለምን ታስገድዱታላችሁ? አልፈልግም እኔ እላለሁ። የይቅርታ ባትለኝም እኔ ችግር እኔ ያንተ ቃል እኮ ላስረዳ የፈለኩት ነገር ስላለ ማለት በቃ አንተ ላይ የደረሰ ነገር አለ። ግን እነሱ በዛ ልክ የተሰማችሁ ስሜት እኔ በቤተሰቤ ውስጥም ገብቷል። እህቴ እንደዛ ሆና ጠፍታ ስንት ቀን ሙሉ ብዙ ስሜት ውስጥ ነበር። ወንድሜ እንደዛ ተመቶ ያንተን ትኩሳት ስሜት እነሱ አውቀውት ሊሆን ይችላል። ወንድሜ ጋር ግን የነበረውን እኔ ማውቀው አይደል? ለዛም ነው በቃ እዚህ ወደ አንተ ልመጣ የቻልኩት። ፍቅረኛ መምታቱ ልክ ነበር ማለት ነው አይደል? ልክ ነው እያልኩኝ አይደለም። አሁን ለመልስ ችግር የለውም፣ ለጥያቄዎች ይመልሳል። ሲጋኮ ማናችሁ ልክ አይደለም። ኪያ ላስረዳው ችግር የለውም ማለት ከውስጡ ካለ ቆይ በቃ ፍክሳበት ወላለ ላጠፋሁት ነገር በሙሉ በጣም ይቅርታ፣ ከልብ በጣም ይቅርታ አጥፍቻለሁ። ሁላችሁም ያስቀየምኳችሁ በዚህ መንገድ ካለ ሁላችሁም በጣም ይቅርታ። ቶፋይ ሶፊ በጣም ይቅርታ። የኔን ያንተን ነገር በቤታችን እንጨርሰዋለን። ስለዚህ ግን እያወራን ያለው ይሄ አክብረህ እንተረክ ለሷ አክብረህ ስትል ለዛም ነው ቁጭ ያልኩት። ቶፋይ ቁጭ ማለት በቂ አይደለም። ቁጭ ማለት በቂ አይደለም። ገብቶኛል። እኔ በምነግረው መንገድ ነግረዋለሁ። እንዲህ ድምፅሽን ከፍ ካላለሽ ጆሮ ራሱ ማዳመጥ የሚችል መሰለኝ። ዝም ነው እኔ እያመጣ ያለው ባህሪያት በጣም ያስጠላል። ይኸውልህ ይሄን ነገር ተፈጠረ እጅ ተጨባበጠ ይቅርታ ስለተባልክ ወይም ደግሞ አንተ ይቅርታ ስላልክ ማለት ነው ይሄን ነገር አለቀለት በቃ ተማምና ቤተሰብ ዛሬ አብረን መኖር እንጀምራለን ማለት አይደለም። ጊዜ ሊወስድ ይችላል። ለዛ ጊዜ ለሚወስደው ድጋሚ ላንተያይም ድጋሚ ላንገናኝም እንችላለን በህይወት
አብረንም ደግሞ ልንሆን እንችላለን። እሱም ፈጣሪ ነው የሚያውቀው። ነገር ግን በመጥፎ አንተሳሰብ፣ በመጥፎ አንተያይ። ይሄ አንዳችን ጋር ድንገት ሳናስበው የሚፈጠረን አደጋ ለመቀነስ ነው። በቃ ሌላ ነገር አይደለም። ደግሞ የተፈጠረ መታወቅ አለበት ምናምን ነገር የምትለው ነገር እኔ ራሱ ከዚህ በኋላ ማለት ነው ይሁን 1000 ጊዜ ጠይቃለሁ። 1000 ጊዜ እስክትነግረኝ ድረስ ማን ነው በመካከላችን ያለውን ነገር ይሄን ነገር ማወቅ እፈልጋለሁ። ለብቻው በቃ ለብቻው አሁን እዚህ ጋር የቤተሰብ ጉዳይ ለቤተሰብ ነው አይደል? አንዴ እንደማመጣና ምን አለ መሰለውና እኛ ኪያና አክብረን መተናል። እነሱም ኪያና አክብረው ከተጠየቁ ስለዚህ አንተም ኪያና አክብረህ ይቅርታን ታስተላልፋለህ ማለት ነው። ተዋጠልም አልተዋጠልም ወደድክም ጠላህ። ስለዚህ ከኛ ጋር ሌላ ነገር ውስጥ መግባት አፈልግም። እኛ ማምነንበት አይደለም። አንተ ስትጎዳ ሁሉም ቁጭ ያላል ነበር። አንተ ፕሮሰሱ ወይም ደግሞ ይሄ እሷ እንደዚህ ያደረገ ምናምን ላይ በነበረበት ታይም ማንም የተኛ አልነበረም። ሁሉም ካንተ ጋር ነበር የነበረው። አሁን ይሄ ሁሉ ሰው ኪያን አክብረው ወይም ኪያን ልክ ነች ወይም ደግሞ ወድቁ ልክ ነው ተብሎ እዚህ ተሰብስበናል። ስለዚህ እኔም ላስት እኮ ከእሱ ጋር እኮ ጣልተን ነበር የተለያየ ነው አይደለ? እዚህ ጋር ቁጭ ብያለሁ፣ እሷን አክብራለሁ። ይሄ ነገር በስርዓት መሄድ አለበት ብለን ስላሰብን ተገኝተናል። ስለዚህ አንተ እኛን መናቅ ካልሆነ ወይም እናንተ ያላችሁትን ነገር አለመስማማት ካልሆነ አሁን እዚህ ያለውን ነገር በስርዓት ባለው መልኩ እንደሚፈጠር እናደርጋለን። መጀመሪያም ብያለሁ፣ ይሄ ነገር ተፈጠረ ማለት ሰላም ሆኖ ወይ ቤተሰብ ሆኖ ማለት አይደለም። ግን አንዳንድ ይቅርታ መደረግ ያለባቸው ሰው እየተጋደለም እኮ ሽምግልና ይቀመጣል። እኛም ኪያን አክብረን ሽምግልና ቁጭ ብለናል። ስለዚህ አሁን ሁሉም ይቅርታው ጠይቋል። ታራው አንተ ነው። ስለዚህ እንዴቱ አለ፣ ሁሉም ጋር እንዴቱ አለ። አንተ እንደዚህ ሆንክበት አይደል? ማንም የተኛ ነበር እናውቀዋለን። ማለት ያሳለፍነው ጊዜ ማስታወስ አይጠበቅብን። ግን አለፈና እዚህ ጋር ተገኝተናል። ስለዚህ አሁን አንተ እርቀውን ታወርደውና ወይም ደግሞ ይቅርታ ጠይቅና ፕሮግራማችንን ወይ እንጨርሳለን ወይም እንቀጥልበት መንገድ እንቀጥላለን። ስለዚህ ሰዓቱን አንግደለው። አንተ ጋር ያለውን ነገር ጨርስልና ለኛስ በቃ አወራን እኮ ጨርስ። ይቅርታ በቃ ሁላችንም የምንፈልገው ይሄን ነበር። በስተመጨረሻ ግን ኪዩ አንድ መንገር የምፈልገው ነገር አለና ናግራችሁ ነገር አለ ብላለች። አሁን ከቅድም ጀምሮ በጣም በቆት ነበር ምንም እንድትነግረኝ ካልቻለችም ሁሉም በተሰበሰበበት ነው አላቸው ማለት ነው። ሶስት እንድትነግረኝ ነው። ሰዓት እየደበን ስለሆነ እንሄዳለን ማለት ነው።